ስለዚህ ሰው ነፋስነቱና እሳትነቱ ሲበረታ ምን ይሆናል? እንደ መላእክት መሆን ያምረዋል። መጾሙን እግዚአብሔርን ማመስገኑን ሂድ ተመስጦ ልዕልና ከፍታ ይመኛል። ይሄ ፊት እጅግ የከበረ ፊት ነው። የእግዚአብሔርን እስትንፋስ የተቀበለ ፊት ነው። አሁን ወደኛ ሕይወት እናምጣው። በሰባቱ የመቅረዝ መብራቶች መካከል ጌታችን እንደተመላለሰ ዛሬ በክርስቲያኖች በሰባቱ መቅረዝ በተመሰሉ አዕማደ ጥበብ በተባሉ ሰውነታቸው ውስጥ ካልተመላለሰ መብራታቸው የጠፋባቸው ድንጋይ ብቻ ናቸው። ስትሰግዱ ሁላችንም በሰባቱ የጸሎት ጊዜያት ልክ ስግደቶችን ስንሰግድ ሰባት ነገሮቻችን መሬት ላይ ጭንቅላት ሲከፈት የሚገርም ዘይት አለ ውስጡ ይፍለቀለቅ እና ሳይንቲስቶቹ ምንድን ነው ያሉት? በእውነት ነው የምነግራቸው። ዝም ብሎ ስጋና ደም እንዲሰይሙት አደረጋቸው እያለ ክራይስት ኦይል የክርስቶስ ዘይት ተብሎ የተሰየመ የሰማችሁ ነው። ሳክሬድ ሰክሬሽን ቅዱስ ዘይት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንደ እግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ዛሬ የምንማማረው ትንቢተ ዘካርያስ ምዕራፍ 3 ቁጥር 9 ላይ ባለው ቅዱስ ቃል መነሻነት ይሆናል። ኃይለ ቃሉ ምን ይላል? በዲበ አሐቲ እብን ሰባቱ አዕይንት፣ በአንድ ድንጋይ ላይ ሰባት ዓይኖች ነበሩ። እስቲ አብረን እንበለው። በአንዱ ድንጋይ ላይ በሉ እስቲ ሰባት ዓይኖች ነበሩ። ይህን ቃል የተናገረው ነቢየ እግዚአብሔር ዘካርያስ ነው። ሙሉ ቃሉ ምን ይላል? በኢያሱ ፊት ያኖርኩት ድንጋይ እነሆ አለ። በአንዱ ድንጋይ ላይ ሰባት ዓይኖች አሉ። እነሆ ቅርጹን እቀርጻለሁ ይላል የሰራዊት ጌታ እግዚአብሔር ይላል። ይህን ርዕስ የመረጥኩበት ምክንያት ዛሬ ለየት ያለ ቀን ነው። ዕለቱም ያው ሥላሴ ናቸው። ሰባት የተገጣጠሙበት በመሆኑ ሰባት ደግሞ የሥነ ፍጥረት ቀመር ነውና በተለይ እግዚአብሔር በሰው ልጆች ላይ ሰባት ነገሮችን ሰባት ፈሳሾችን ያኖረበትን ረቀቅ ያለውን ምስጢር እግዚአብሔር በገለጠልን መጠን እንማራለን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ጥበቡን ለሁላችን ይግለጥልን። ደራሲው ይህን ሲተረጉም በተለይ አንድ የጸሎት መጽሐፍ ላይ እብንሻ ለገብርከ ድንጋዩ ማለት እኔ ነኝ ይላል። በአንድ ድንጋይ ላይ ሰባት ዓይኖች አሉ። በአንድ ድንጋይ ላይ ሰባት ዓይኖችን እንዳበራ የኔንም ሰባቱን የልቡናዬን ዓይኖች አብራ ብሎ እግዚአብሔርን ይማጸናል። ታዲያ እግዚአብሔር አምላክ በሥነ ፍጥረት ላይ ይልቁኑ ደግሞ በአርአያውና በአምሳሉ በገነባው በፈጠረው በሰው ልጅ ላይ ሰባት ነገሮችን አኑሯል። በተለይ በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ እግዚአብሔር አምላክ ሰውን ከምድር አፈር አበጀው፣ በአፍንጫው የሕይወት እስትንፋስን እፍ አለበት፣ ሰው ሕያው ነፍስ ያለው ሆነ ይላል። ሰው ማለት ራሱ ሊቃውንት ሲተረጉሙት ሰባት ነገሮችን ያዋሃደ ያሰናሰለ ፍጡር ይሉታል። ይኸውም እሳት፣ ውሃ፣ ነፋስ፣ መሬት። እነዚህ አራቱ ባህርያተ ሥጋ ሲባሉ ሦስቱ ባህርያተ ነፍሱ ደግሞ ልብ፣ ቃልና እስትንፋስ ናቸው። አራት ሲደመር ሦስት ስንት ነው? ሰባት ነው። ስለዚህ ሰባት ነገሮችን እግዚአብሔር አምላክ በሰው ልጆች ላይ አኑሯል ማለት ነው። እያንዳንዱን ዘርዘር አድርገን ነው የምንመለከተው። ስለዚህ በጣም በማስተዋል እንድትከታተሉ በልዑል እግዚአብሔር ስም ጠይቃለሁ። ይህ ስነ ፍጥረትን ሲፈጥር በተለይ ከዕለተ እሑድ ጀምሮ እስካረፈባት ቀዳሚት ድረስ ያሉት ስነ ፍጥረት በሙሉ በሰው ልጆች ላይ እንዲንጸባረቁ አድርጓል። ሰው ማለት ምድራዊነትን ከሰማያዊነት ያዋሃደ ያሰናሰለ ብቸኛ ፍጡር ነው። ምድራዊም ነው፣ ሰማያዊም ነው። ስለዚህ ሰማያዊ ተፈጥሮ ምድራዊ ተፈጥሮ በውስጡ ተስለውበታል። ለምሳሌ እግዚአብሔር አምላክ በዕለተ እሑድ ሰባቱን ሰማያት ፈጥሯል። ሰባቱን ሰማያት ሲፈጥራቸው ግን አፈጣጠራቸው ከእሳት ነው። ምንድን ነው አልኳቸው? ከእሳት ዋዩን ትቶ ሙቀቱን ትቶ በብርሃኑ ሰባቱን ሰማያት ፈጥሯል። ለዚህ ነው ሊቃውንተ ቤተ ክርስቲያን ሰማይ የሚሉት። ሰ ማለት እሳትነትን የሚወክል ነው።
ማይ ማለት ደግሞ ውሃን የሚወክል ነው። የእሳት ሰማያት አሉ፣ የውሃ ሰማያት አሉ። ስለዚህ ሁለቱ ቃላት ሲዋሃዱ ሰማይ የሚል ቃልን ሰጥተዋል። ከጽርሐ አርያም ጀምሮ እስከ ኤረር ያሉት 7ቱ የእሳት ሰማያት ናቸው። ስለዚህ አስቀድሞ የእሳት ዓለማትን አኖረ። በመቀጠል ደግሞ ባቢል የሚባል ነፋስን ወይም አየርን አኖረ። ቀጥሎ ደግሞ ሐኖስን ወይም ቀጥሎ ጠፈርን ውሃን አኖረ። ቀጥሎ ምድርን አኖረ። ስለዚህ ደረጃውን በደንብ አድርገን ስናይ እሳት አንደኛ፣ ቀጥሎ ነፋስ ሁለተኛ፣ ቀጥሎ ውሃ ሶስተኛ፣ መሬት አራተኛ። ይህ እንግዲህ የአጽናፈ ዓለም ስሪት ነው። እነዚህ ሁሉ በሰው ልጆች ላይ እንዲንጸባረቁ ስላደረገ ሊቃውንት አባቶቻችን ምን ይላሉ? 4ቱ ባህርያተ ሥጋ የሚሰለጥኑባቸው 4 የሰውነታችን ቦታዎች አሉ። እነዚህ መክብበ ሕዋሳት የምንለው ራሳችን፣ ቀጥሎ ደረታችን፣ ሶስተኛ ሆድቃችን፣ አራተኛ ከወገባችን በታች ያለው መሬትን የሚረግጥ እግራችን ነው። ስንት ናቸው ማለት ነው? ሰው ለስንት ይከፈላል? ለ4 ይከፈላል። ስለዚህ ጭንቅላቱን ስንመለከተው እሳት ነው። ምንድነው? እሳት ነው። በደንብ አድርጋችሁ ብትመለከቱት ልክ እንደ 7ቱ ሰማያት እግዚአብሔር አምላክ 7 ነገሮችን ሰው ፊት ላይ ያስቀምጧል። በኋላ በዝርዝር እናያቸዋለን። 2 ዓይኖች፣ 2 ጆሮዎች፣ 2 የአፍንጫ ቀዳዳና አፍ ሲደመር ስንት ነው? 7 ነው። ስለዚህ ራሳችን እሳት ነው። እሳት ማለት ምንድን ነው? ብርሃን አለው። እሳት ምን አለው? ሙቀት አለው። የሰው ልጅ በተመሳሳይ መልኩ ጭንቅላቱ ምንድን ነው? እሳት ነው። የእውቀት ብልሽታ፣ የእውቀት ብርሃን የሚወጣበት ነው። በተመሳሳይ መልኩ ንዴትም ቁጣም የሚመነጭበት ነው። ስለዚህ እሳት አድርጎታል። ዛሬ በሳይንሱ ዓለም የሰው ልጅ ጭንቅላት በደንብ የሚታይበት ጊዜ ላይ ተደርሷል። ጭንቅላታችን ሲከፈት ምንድን ነው? ኤሌክትሪክ ነው። ተመልከቱ፣ እንደ እሳት ነው። 100 ቢሊየን የሚጠጉ ኒውሮኖች ነርቮች ያሉበት ነው። ከ100 ትሪሊየን በላይ ግንኙነትን ማድረግ የሚችል ነው ምናችን? ጭንቅላታችን። ስለዚህ እሳት አድርጎታል። እሳት የሰለጠነበት ነው። ከ7ቱ የእሳት ሰማያት በመቀጠል ባቢልን ወይም ነፋስን እንዳደረገ በሰው ልጅ ከአንገቱ ዝቅ ባለው ሳንባው ላይ ደረቱ ላይ ደግሞ ነፋስን ሾሞታል። ምን ሾሞታል? ነፋስን። ስለዚህ ሰው አየር ሲያጣ ልቡን ሰዎች ምን ይሉታል? ጫን 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 ሲሉት መተንፈስ ይጀምራል ማለት ነው። ምክንያቱም አየር ወይም ነፋስ የሰለጠነው ምን ላይ ነው? ደረት ላይ ነው። እግዚአብሔር ስራው ይደንቃል። ዛሬ ምን ተነፍሰው ኦክሲጅን በነፃ ነው አይደል? ኮቪድ በነበረበት ሰዓት ኦክሲጅን ስንት ነው የተሸጠው? ታውቃላችሁ? ስንት ነገር የተሸጠው ሰው መግዛት እስከማይችል ድረስ ደርሷል። እግዚአብሔር ግን በነፃ ኦክሲጅንን 65%፣ ካርበን ዳይኦክሳይድ 18%፣ ሃይድሮጅን 10%፣ ናይትሮጅን 3% አድርጎ ሾሞታል ማለት ነው። ይሄ የሱ የስራውን ድንቅነትን ያመለክታል። በመቀጠል ጠፈርን ወይም የውሃ ዓለምን እንዳኖረ ሆድቃችን ላይ ደግሞ ምን ይሰለጥናል? ውሃ ይሰለጥናል። የሰው ልጅ በአጠቃላይ ምድርን ስለሚመስል 70% ምንድን ነው? ውሃ ነው። ሆዴም ባርባር አለው ይላሉ እናቶቻችን። ይፈትን ልበ ወኩላያተ፣ እግዚአብሔር ልብና ኩላሊትን ይመረምራል ይላሉ። ሊቃውንት ምን ይላሉ? ኩላሊት ያጤሰውን ልብ ያመላለሰው ናላ የወረሰው ይላሉ። 3 የእውቀት ቦታዎች እግዚአብሔር ለሰው ልጆች ሰጥቷል። አንድ ኩላሊታችን ነው። ኩላሊታችን ዝም ብሎ እንትን አይደለም። እውቀት ይመነጭበታል፣ ምክር ይመነጭበታል። ጢስ ለምሳሌ እሳት ከመንቦልቦሉ አስቀድሞ ምንድን ነው የሚሆነው? ጢስ መጤስ ይጀምራል። ምክር የሚመነጭበት ኩላሊት ነው። ቀጥሎ ልቡና ያመላልሳል። እግዚአብሔር ልብ ላይ ጥበብን ሾሟል። ናላ ላይ ደግሞ ይሄ ናላ የምንለው ቦታ ላይ እውቀትን ሹሟልና እግዚአብሔር አምላክ ክብር ምስጋና ለስሙ ይሁን። ዝቅ ብሎ መሬትን እንዳከናወነ ከወገባችን በታች ያለው እግራችን የምን አካል ነው ማለት ነው? የመሬት አካል ነው። መሬትን ላይ ይረግጣል፣ መሬት ላይ ይመላለሳል። ይህ እንግዲህ ስርዓተ ፍጥረት ነው። እግዚአብሔር አምላክ እንደዚህ አድርጎ ሰውን ምድራዊነትን ከሰማያዊነት፣ ሰማያዊነትን ከምድራዊነት ጋር
አዋህዶ አሰናስሎ በአርአያውና በአምሳሉ የፈጠረው የከበረው ሰው ልጅ በሰባት ምህዋር የሚመላለስ ነው። እንደው መሬትን ሳነሳ አንድ ነገር ትዝ አለኝ። ዛሬ የሳይንሱ ዓለም ምን ይላል መሰላችሁ? ሰምታችሁ ታውቃላችሁ? ጤናችሁን ለመጠበቅ የሰው ልጆች ባካችሁ ክኒን ከምትውጡ ይልቅ በባዶ እግራችሁ መሬት ላይ ተመላለሱ ነው። ሰምታችሁ ታውቃላችሁ? ምን ላይ ተመላለሱ? በባዶ እግራችሁ ሂዱ ተብሏል። መቼም አባቶቻችን ገዳማውያን መነኮሳት በገጠር ያሉ ሰዎች እድሜያቸውም ረጅም የሚሆነው ከዚህ የተነሳ ነው። ምክንያቱም መሬታዊ አካላቸው ምንን ይረግጣል? መሬትን ይረግጣል ማለት ነው። በእውነት አንድ ነገር ብነግራችሁ ለእናንተ ለጤናችሁ ይጠቅማቸዋል የሚል እምነት አለ። ከወገብ በታች መሬት ሰልጥኗል ስለሚል የሥነ ፍጥረት መጽሐፋችን ሰውነታችን አሁን ባለንበት የምርምር ደረጃ ሲፈተሽ ሲመረመር በጣም ያስደንቃል። ዳዊት ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ አመሰግንሃለሁ ይላልና ድንቅ ነው ሰውነታችን። ውስጡ ሲታይ 7 ኦክቲሊየን የሚጠጉ አተሞች አሉት። ማለት 27 ዜሮ ነው። ይህ እውነት ነው የምነግራችሁ። የሰው ልጅ ጤናማ የሚባለው ፕሮቶን ይባላለን፣ እውነት ነው በምርምር ይታወቃል። ኤሌክትሮን ይባላለን፣ በምርምር ይታወቃል። ባላንስ ሆነው ማዕከላዊ ሆነው ሲኖር ጤነኛ ሆኖ ይኖራል። ሲዛባ ደግሞ ጤናው ይቃወሳል። አሁን በጣም እነዚህ የምታዩቸው ሞባይሎች እዚህ የሚቀረጽበት በሙሉ መሳሪያው፣ ላፕቶፑ፣ ዋይፋዩ ወዘተርፈ በሙሉ ወደ ህዋው ላይ የሚያመነጩት መጥፎ ነገር አለ። ይሄ ምንድነው? ፕሮቶን ይባላል። በደንብ ማስተዋል አለባቸው። በጣም ብዙ ፕሮቶኖች ነው። አሁን በመሳሪያ ብናየው ይሄ ሞባይሉ ምኑ ይሄ የምናገርበት እዚህ ጋር ያደረጉት ሁሉ ፕሮቶን ነው ውስጥ የሚያስገባው። ያን ጊዜ ሰውነቴ ምን ይሆናል? እየተዳከመ ይመጣል። እግዚአብሔር ደግሞ በጣም ድንቅ አምላክ ነው። መሬት ደግሞ ነፃ የሆነ ኤሌክትሮን ታመርታለች። ስለዚህ ጫማዬን አውልቄ በባዶ እግሬ መሬት ጋር ሲሄድ የገባው ገዳይ የሆነው ፕሮቶን ሁሉ ምን ይሆናል? ወደ መሬት ግራውንድ አድርጎ ይሄዳል ማለት ነው። ስለዚህ እሳትን ጭንቅላት ላይ፣ ነፋስን ደረት ላይ፣ ውሃን ሆድቃ ላይ፣ መሬትን እግር ቦታ ላይ የሾመው ማን ነው? እግዚአብሔር ነው። ስለዚህ ሊቃውንት ሲያስተምሩ ሰው ይላሉ ምን ገነት ይግባ ሲሆን በሰውነቱ ላይ ያውቀዋል። በምኑ ላይ ያውቀዋል? በሰውነቱ ላይ ያውቀዋል። ስለዚህ እስቲ እናንተ ራሳችሁን ፈትሹ። ለምሳሌ ሰው ይላሉ ነፋስነቱና እሳትነቱ ከፍ ካለ እንደ መላእክት መሆን ያምረዋል። እንደምን መሆን? መላእክት አሁን የእሳትና የነፋስ ባህሪያዊ ምሳሌ አላቸው። እንደ ነፋሱ የረቀቁ እንደ እሳቱ የፈጠኑ ናቸው። በጣም ረቂቅ ናቸው፣ ፈጣን ናቸው። ስለዚህ ተፈጥሯቸው ከእሳትና ከነፋስ ነው ይባላል። ይህ ማለት ምሳሌውን ሲያይ ነው። ውሃና መሬት ደግሞ የእንስሳ ነው። መብላት፣ መጠጣት፣ መውለድ ብቻ ነው ስራቸው። የሰማችሁ ነው። ስለዚህ ሰው ነፋስነቱና እሳትነቱ ሲበረታ ምን ይሆናል? ልክ እንደ መላእክት መሆን ያምረዋል። መጾሙን፣ እግዚአብሔርን ማመስገኑን፣ ሂድ ተመስጦ ልዕልና ከፍታ ይመኛል። ውሃውና መሬትነቱ ዝቅ ያለው ጫን ሲለው ደግሞ ብላ፣ ጠጣ፣ ውለድ፣ ሌላ ነገር አያውቅም ማለት ነው። እነዚህ ሁልጊዜ ነፍስን እየጎተቷት ይኖራሉ። ሰው ነፍሱ ከስጋው ስትለይ እሳትነቱና ነፋስነቱ ከላይ ያለው ነገር ከፍ ያለ ከሆነ ነፍስ ወደ የትኛው ዓለም ትሄዳለች? ወደ ላይኛው ዓለም ማለት ነው። ቦታዋ ነው ነፋስና እሳት። ወደ ረቂቁ ወደ እሳቱ ዓለም ወደ ነፋሱ ዓለም ትሄዳለች። ውሃነትና መሬትነቱ ደግሞ ተጭኖት ከኖረ ወዴት ይወርዳል ማለት ነው? ነፍሱ ወደ ታችኛው ዓለም ትወርዳለች። ስለዚህ ራሳችሁን ገምግሙ የትኛው ቦታ ነኝ የሚለው። እንግዲህ አራቱ ባህርያተ ሥጋ እንዲህ ስናይ ደግሞ በጣም የረቀቀ ልብ፣ ቃል፣ እስትንፋስ ያለው የሰው ልጅ ምን አለ? ነፍስ አለ ማለት ነው። እቺ የሥላሴ ምሳሌ ናት። ሥላሴ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ በልብነት በቃልነት በእስትንፋስነት ከወይን ማለት ነው። አስቡ እስቲ ልብ ሲባል ቀላል ነገር ነው እንዴ? ምን ልብ ከልብ ምን ይወለዳል? ቃል። እስቲ በሉ ምን ይወጣል? እስትንፋስ።
ለምሳሌ እኔ በልቤ የማስበውን ነገር አታውቁትም እናንተ። ግን ማግዘፍና ማውጣት ስፈልግ ወረቀት አመጣና እስክሪብቶ አመጣና በልቤ የማስበውን ነገር ወረቀት ላይ በቃልነት አግዝፌ እወልደዋለሁ፣ እገልጠዋለሁ፣ አሳየዋለሁ። ያን ጊዜ ያ መጽሐፍ ምን ይባላል? ልብ ወለድ። ሰምታችኋል አይደል? ምን ወለድ? ጎሳ ልቤ ቃለ ሰናየ፣ ልቤ መልካም ቃልን አገሳ ወለደ አወጣ ነው። እስትንፋስ ደግሞ ይወጣል። በልብነታችን የአካላዊ ልብ የእግዚአብሔር ምሳሌ፣ በቃል ከወይናችን የአካላዊ ቃል የእግዚአብሔር ወልድ ምሳሌ፣ በእስትንፋስ ከወይንነታችን የአካላዊ እስትንፋስ የመንፈስ ቅዱስ ምሳሌ፣ ምድራዊነትን ከሰማያዊነት ያጣመርን እኛ ምኖች ነን? ሰዎች ነን ማለት ነው። ስለዚህ ይህ ነገር በሚገባ መረዳት ማወቅ ያስፈልጋል። እግዚአብሔር ስንት ዕለታትን ፈጥሯል? ኧረ ንገሩ። 7 ዕለታትን ፈጥሯል። በ7ቱ ዕለታት ልክ የሰው ልጅን የሚወክሉ ነገሮችን ያስቀመጠ። ለምሳሌ የመጀመሪያው ዕለት ምን ይባላል? ንገሩኝ እስቲ። ሰንበት እኮ መቼ ነው? እሁድ ነው። መጀመሪያው ዕለት እሁድ ነው። የሥራ መጀመሪያ ነው ለእኛ ሰኞ የምትሉት እንጂ እሁድ ነው። እሁድ ማለት ይሂድ ሂዶት ካለው የግዕዝ ንዑስ አንቀጽ ይወጣል። አንደኛ መጀመሪያ ማለት ነው። እግዚአብሔር በዚህ ዕለት ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃንን ከጨለማ ለየ ይላል ኦሪት ዘፍጥረት ምዕራፍ 1 ከቁጥር 3 እስከ 4። መጀመሪያ ምን ነበረ? ጨለማ ነበረ። እግዚአብሔር ግን ምን አለ? ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ያ ብርሃን ዝንቱ ብርሃን ኮኖሙ ጥበበ ወአእምሮ ይላል። ለመላእክት እውቀት የሆናቸው ብርሃን ነው፣ ደገኛ ብርሃን ነው። ታዲያ ያም ብርሃን በሰው ልጆች ላይ እንዲታይ አድርጎታል። ለምሳሌ መጀመሪያ ምን ነበረ? ጨለማ። ቀጥሎ ምን መጣ? ብርሃን መጣ። ይሄ በዕለተ እሑድ ነው። ይሄ ምን ያመለክታል ይላሉ ሊቃውንት? ጨለማ የዚህ ዓለም ምሳሌ ነው። ብርሃን ደግሞ የወዲያኛው ዓለም ወይም የመንግስተ ሰማያት ምሳሌ ነው። ለሰው ልጅ መጀመሪያ የዓለም ተሰጥቶታል። ቀጥሎ እንደ ብርሃን ምኑ ይሰጠዋል? ብሩህት የሆነችው መንግስተ ሰማያት ይሰጠዋል። ጨለማ የድንቁርና ያለማወቅ ነው። ብርሃንስ የማወቅ ምሳሌ ነው። ሰው መጀመሪያ ያውቅ፣ ቀጥሎ ምን ይሆናል? እያወቀ እየተረዳ እየበራለት ይሄዳልና አስቀድሞ ጨለማን ፈጠረ፣ ቀጥሎ ምን ፈጠረ? ብርሃንን ፈጠረ። ስለዚህ ሰው በነፍሱ ምንድነው? ብርሃን ነው ማለት ነው። ምንድነው? ብርሃን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ቁጥር 22 ላይ ምን ይላል? የሰውነት መብራት ዓይን ናት። ዓይን እንግዲህ ጤናማ ብትሆን ሰውነት ሁሉ ብሩህ ይሆናል። ዓይን ግን ታማሚ ብትሆን ሰውነቱ ሁሉ ምን ይሆናል? የጨለማ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታ ሲል ምሳሌ 20:27 ላይ የሰው መንፈስ የእግዚአብሔር መብራት ናት ይላል። የማን መብራት ናት? የማን መብራት ናት? የእግዚአብሔር ተቋም ነው። የእግዚአብሔር መቅረዝ ነው ማለት ነው። ስለዚህ አስቀድሞ በዕለተ እሑድ ይሄንን አዘጋጅቶ በዕለተ ዓርብ ሊፈጥረው ላለው ለሰው ልጅ ምሳሌና ነጸብራቅ አድርጎታል። ቀጥሎ ያለው ዕለት ምንድን ነው? ሰኞ ነው። ሁለተኛው ዕለት ሰኞ ይባላል። ሰኒወት ሁለተኛ ማለት ነው። እግዚአብሔር አምላክ በዚህ ዕለት ምን ያደረገ? በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከል ይክፈላል ይላል ዘፍጥረት 1 ቁጥር 6 ላይ። ስለዚህ ምን ተለያየ? ውሃ ተለያየ፣ ውሃ ተከፈለ። በተመሳሳይ መልኩ የሰው ልጅ ምን አለው? ውሃ አለው የለው? የተከፈሉ ውሃዎች አሉ። ያውም የውሃው መጠን ደግሞ 7 ውሃዎች አሉት ውስጥ። ምን ውስጥ? ሰውነቱ ውስጥ። እነዛ ፈሳሾች ምኖች ናቸው የሚለውን በኋላ ላይ እንመለከታለን። በዝርዝር ስለምናየው ልለፈው። በዕለተ ረቡዕ በዕለተ ሰሉስ በሶስተኛው ዕለት ወይም ማክሰኞ ወይም ማግስተ ሰኞ እግዚአብሔር አምላክ ምንን አስገኘ? አዝርዕትን፣ አትክልትንና እጽዋትን አስገኘ። እነዚህ አዝርዕት፣ አትክልት፣ እጽዋት የሰው ነጸብራቅ ናቸው። ሰው አዝርዕትን ይመስላል፣ ሰው አትክልትን ይመስላል፣ ሰው እጽዋትን ይመስላል። እንዴት? ለምሳሌ በዙሪያችን ብዙ ዛፎች አሉ። እነዚህ ዛፎች ዛፍ የሆኑበትን ነገር እስቲ ልብ ብላችሁ አስተውሉ። አንድ ገበሬ ዘርን ይይዛል። የምታክል ናት፣ ቅንጣት ናት። ምን ውስጥ ይጥላታል?
አፈር ውስጥ ይጥላታል፣ ምድር ውስጥ ይጥላታል። ምድር ውስጥ ጥቂት ቀን ቆይታ ምን ትሆናለች? ትበቅላለች። ከበቀለችስ በኋላ ታድጋለች። ካደገስ በኋላ ያብባል፣ ያፈራል። ካበበ ካፈራ በኋላ ምን ይሆናል? ይደርቃል። ከደረቀ በኋላ ይቆረጣል ወይም ይታጨዳል። እህል ታጭዶ ተወቅቶ ምን ውስጥ ይገባል? ጎተራ ውስጥ ይገባል። ጎተራ ውስጥ ገብቶ አይቀርም። እንደገና በዓመቱ ገበሬ አውጥቶት ዘርቶት አሽቶ በቅሎ በስሎ ይበላል። ይሄ ማለት የሰው ልጅ ይመስላል። በእያንዳንዱ ዕለት የሰራቸው ስራዎች ምድራዊነትን ከሰማያዊነት ለሚያዋህደው ለሰው ልጅ ምሳሌ ሲያደርግ ነበር። ገበሬ ዘርን ይዞ መሬት ላይ እንደሚወረውር እኛም ስንጸነስ ከአባት ዘር ወደ እናት ማህፀን ምን ሆንን? ተላክን። ተመሳሳይ ነገር። ለዚህ ነው መሬትን እናት የምንላት። ዘሯ መሬት ውስጥ እንደምትቆይ እኛም 9 ወር ከ5 ቀን በእናታችን ማህፀን ምን ሆንን? ዘሯ ጥቂት ቀን ቆይታ እንደምትበቅል እኛ ምን ሆንን? ተወለድን። እንደሚያድግ አደግን። ዛፉ እንደሚያብብ እንደሚያፈራ እኛም ባል ሚስት አግብተን ቤት ንብረትን ልጆችን ሁሉ ምን አደረግን? አፈራን። በኋላ እንደሚደርቅ እኛም እርጅና መጣብን። እንደሚቆረጥ ሞትን። ጎተራ እንደሚገባ ተቀበርን። ከጎተራ ወጥቶ እንደገና ተዘርቶ አሽቶ በቅሎ 30 60 100 ቅንጣት አውጥቶ እንደሚበቅል እኛም ከጎተራ መቃብር ባለቤቱ ክርስቶስ ያስነሳናል። 30 60 100 ይዘን እንነሳለን። ስለዚህ አዝርዕት፣ አትክልት፣ እጽዋት ምንን ይወክላሉ? የእኛን ሕይወት ይወክላሉ። ለምሳሌ ይሄ ዛፍ 3 ነገሮች አሉት። ፊት ለፊት ያለው ስር አለው፣ ግንድ አለው፣ ቅርንጫፍ አለው አይደል? መጀመሪያ ምኑ ነው? ስሩ ነው። ቀጥሎስ ግንዱ ነው። ከግንዱ ላይ ምን አሉ? አይሹ ቅርንጫፎች አሉ። ስር ማለት ምንድን ነው? ዘሮቻችሁ፣ ትውልዶቻችሁ ናችሁ። ስር ይባላል። ግንዱ ማንን? እኛ ነን። ቅርንጫፎቹ ማናቸው? እኛ የምንወልዳቸው በእኛ ግንድነት የሚገኙ ልጆቻችን፣ የልጅ ልጆቻችን ናቸው። ስለዚህ ሰውን እንዲመስሉ አድርጓቸዋል። እቺ ደግሞ ምድር ናት። ይህን ሁሉ ነገር የምታከናውነው ልክ እንደ ድንጋይ አጥንት አለን። እንደ ዛፍ ስሮች የደም ስሮች አሉ። ይሄ ሁሉ እንደ አፈር ደግሞ ቆዳ አለን ማለት ነው። ስለዚህ በዕለተ ሰሉስ የፈጠራቸው አዝርዕት፣ አትክልት፣ እጽዋት ማንን ይወክላሉ? የሰው ልጅ ይወክላሉ። እንቀጥል። ቀጥሎ ዕለተ ረቡዕ ይመጣል። አራተኛው ዕለት ምንን ፈጠረ? ፀሐይን ፈጠረ፣ ጨረቃን ፈጠረ፣ ከዋክብትን ፈጠረ። ያ ነገር ደግሞ እንደገና የሰው ልጅ ላይ ይንጸባረቃል። እነዚህ ፀሐይ፣ ጨረቃ፣ ከዋክብት በአጽናፈ ዓለም ውስጥ ምንድን ነው? የጊዜ ዑደቶችን ምን ይላሉ? ይመራሉ። በተመሳሳይ መልኩ የሰውነት ነገር በደንብ ተደርጎ ውስጥ ድረስ ተከፍቶ ሲመረመር ብዙ እጢዎች አሉ። ልክ ጊዜ ዑደትን ፀሐይ፣ ጨረቃ፣ ከዋክብት እንደሚመሩ ሰውነትን እንደዛ አድርገው የሚመሩ ወደዛ ውስጥ አልገባም። ግን ፀሐይ የሰው ምሳሌ ያደርጋታል። ጨረቃን የሰው ምሳሌ ያደርጋታል። ከዋክብትንም በተመሳሳይ መልኩ። ለምሳሌ ዳዊት ምን ይላል? ውስተ ፀሐይ ሴመ ጽላሎቶ፣ ጥላውን ምልክቱን በፀሐይ ላይ ያኖረ ይላል። ማን ነው? የእኛ ምልክት ነው። ፀሐይ እንደምትወጣ እኛም እንወለዳለን። በጠፈር ላይ እንደምታበራ ልብስ ለብሰን እናጌጣለን። እንደምትጠልቅ እንሞታለን። ፀሐይ ጠልቃ አትቀርም። እንደገና ምን ትሆናለች? ትወጣለች። እኛም ሞተን አንቀርም። እውነተኛው ፀሐይ ኢየሱስ ክርስቶስ ሲመጣ ከሞት እንነሳለን ማለት ነው። ጨረቃ 4 ነገሮች እንድታደርግ አድርጓታል። 4 ሰሌዳ እንዲኖራት። ለምሳሌ መጀመሪያ ጠፍ ጨረቃ የምትባላለች ብላሽ፣ ብርሃኗ የማይታይ ከፀሐይ ጋር በጣም ትቀራረባለች። ፀሐይ ስትወጣ ትወጣለች፣ ስትጠልቅ ትጠልቃለች። ስለዚህ ምንም ጨረቃን ማየት አንችልም። ይሄ ጠፍ ጨረቃ እኛን ትወክላለች። እንደማትታይ በዛ ወቅት እኔና እናንተ 9 ወር ከ5 ቀን በእናታችን ማህፀን ተሰውረን በነበርን ጊዜ እንታያለን? ንገሩ፣ እንታያለን? አንታይም። ጨረቃ ሳትታይ ከቆየች ከ4 ቀን በኋላ የተወሰነ አካሏ ወይም ብርሃን ያረፈበት አካሏ በማጭድ ቅርጽ አምሳል
እናያለን። ያን ጊዜ ምን እንላለን? ጨረቃ ተወለደች እንላለን አይደል? ልደተ ወር እየሰማችሁ ተወለደች ትባላለች። እና ለምሳሌ አቅጣጫ ከጠፋችው ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ጨረቃ ለምሳሌ ፊቷን ማጭድነቷን ወደ ምስራቅ አድርጋ ነው ስትወለድ የምትታየው። ስለዚህ ምስራቅን ካወቃችሁ ቀላል ማለት እሷ በምዕራብ ትሆንና ማጭድነቷ ወደ ምን ይታያል? ወደ ምስራቅ ትታያለች። ስለዚህ ምስራቅን ካወቃችሁ ምዕራብ፣ ሰሜን፣ ደቡብ በጣም ቀላል ነው። ጨረቃ እንደምትወለድ እኔና እናንተ ምን እንሆናለን? ከ9 ወር ከ5 ቀን ቆይታ በኋላ ነገር እንወለዳለን። በጣም ጥሩ። ጨረቃ ተወልዳ ምን ትሆናለች? ታድጋለች። መንፈቀ ወር ትባላለች። ልክ ከአንድ ሳምንት በኋላ ማለትም በ7ኛው ቀን ብርሃን ያገኘው አካሏ ይጨምርና ግማሽ አካሏ በሙሉ ብርሃን ይሆናል። እንግዲህ ከ7 ቀን በኋላ ያለው እድገቷ እኛም አቅመ አዳም አቅመ ሔዋን እስክናደርስ በየጥቂቱ ምን እንላለን? ተወልደን እናድጋለን። እግዚአብሔር ይስጣችሁ። በኋላ ጨረቃ ብርሃኗ ጨምሮ በመሄድ በ14ኛውና በ15ኛው ቀን ሙሉ በመሆን በምስራቅ አቅጣጫ ታበራለች። ምልአተ ወር ይባላል ሙሉ ጨረቃ። ያ ሙሉ ጨረቃ ማለት ምን ማለት ነው? በዚህ ዓለም ባል ሚስት አግብተን ትዳር ይዘን ልጆች ወልደን በልብስ የምናጌጥበት የምንደምቅበት በእውቀት የምንራቀቅበት እድሜያችንን ስትወክል ነው ማለት ነው። ታላቁ አባት ሲራክ ምን ይላል? አስቤ እናገራለሁ እንደ ሙሉ ጨረቃ ሙሉ ነኝና ይላል። መጽሐፈ ሲራክ ምዕራፍ 39 ቁጥር 12 እንደ ሙሉ ጨረቃ ምንድን ነኝ ይላል? ሙሉ ነኝ ይላል። ይሄ በጣም ይገርማል። ከዛ በኋላ 14 15 16 ሙሉ ሆና ቆይታ የጎደለች ሕጸጽ እያደረገች ትጠፋለች። እኛም ያረጀን የደከን እየዛልን መጨረሻ ምን እንሆናለን? እንሞታለን ማለት ነው። በቃሉ ጋር ናቸው። ስለዚህ ይሄን ሁሉ የሰው ምሳሌ አድርጓል ማለት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ቁጥር 41 ላይ ካለ ክብሩ ለፀሐይ የፀሐይ ክብሩ ሌላ ነው፣ ወካለ ክብሩ ለወር የጨረቃ ብርሃኑ ሌላ ነው፣ ወካለ ክብሮሙ ለከዋክብት የከዋክብትም ነው። ኮከብ ይሄይሽ ክብሩ አንዱ ኮከብ ከአንዱ ኮከብ ይበልጣል። ሙታንም ሲነሱ እንደዛ ናቸው። በክብር መበላለጥ ምንም መንግስተ ሰማያት ቢገቡ እንደ ፀሐይ ያሉ አሉ፣ እንደ ጨረቃ ያሉ አሉ፣ እንደ ከዋክብት የደመቁ አሉ። ስለዚህ የቱ ላይ ነን የሚለው ራሳችሁን ልታስቡበት ይገባል። ስንተኛ ዕለት ማለት ነው? 4ኛ ዕለት። 5ኛ ዕለት ምንም ፈጠረ? በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ ፍጥረታት ከምን ተገኙ? ከባህር ተገኙ። የውቅያኖስ ውሃ ሕይወት አወጣ። የውሃ ሕይወት ደግሞ ምንድን ነው? ነፋስ ነው። በተመሳሳይ መልኩ የሰው ልጅም እንደዚህ አይነት ተፈጥሮ አለው። ውሃማ ተፈጥሮ አለው፣ ነፋሳማ ተፈጥሮ አለው። ሁለቱ ተዋህደው ይንቀሳቀሳል፣ ይላወሳል፣ ይሄዳል። አሳ እንደሚዋኝ እሱ ደግሞ በየብስ ላይ ምን ይላል? ይንቀሳቀሳል። የሐሙስ ፍጥረታት ባህር ሕይወት ሆኗቸው እንዲመላለሱ በባህረ ጥምቀት ውስጥ የምንመላለስ ውሉደ እግዚአብሔር በዚህ ዓለም አለ። ሐሙስም እንደዚሁ አድርጓል። ዓርብ ደግሞ የየብስ ፍጥረታትን ፈጠረ። መጨረሻ ማንን ፈጠረ? አዳምን ፈጠረ። ስለዚህ ሰው ማለት ምድራዊነትና ሰማያዊነትን ሲያገናኝ ነውና ምን አለው? ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር። እግዚአብሔር ሰውን ከምድረ አፈር አበጀው ካለ በኋላ በፊቱ ወነፋ ውስጥ ገጹ ለአዳም መንፈሳዊ ሕይወት በአማርኛው በአፍንጫ ውስጥ አለበት፣ ወይ በግዕዙ ደግሞ በፊቱ ላይ አለበት ይላል። ስለዚህ ምን ሆነ ማለት ነው? ሰማያዊ ሆነ ማለት ነው። የሰማችን ነው። ኦርቶዶክስ ኃይል እንስሳዊ ያለ ኃይል መላእካዊ ያለ ማለት ነው። እንስሳዊ ባህሪያችን በጣም ሲያይልብን ብላ ጠጣ ውለድ፣ ብላ ጠጣ ውለድ እዚህ ውጭ አያስብም። መንፈሳዊ ኃይላችን ደግሞ ሲበረታ ጾም፣ ጸልይ፣ ስገድ፣ አመስግን እንደ መላእክት ያለማቋረጥ ቅዱስ 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 በላ እና እየተጓተትን እንኖራለን። ይሄ እንግዲህ የዕለተ ዓርብ 7ኛዋ ዕለት ምንድን ናት? ቀዳሚት ናት።
ቀዳሚት እግዚአብሔር ከስራው ሁሉ ምን ሆነ ይላል? አረፈ ይላል። ሰባተኛዋን ዕለት ቀደሳት። እቺም ሰውን ትወክላለች። ሰው እረፍት ስጋዊ፣ እረፍት መንፈሳዊ ይስማማዋል። የሰማችሁ ምንና ምን? ስጋዊ እረፍትና መንፈሳዊ እረፍት ይስማማዋል። በኦሪት ዘሌዋውያን ምዕራፍ 23 ቁጥር 3 6 ቀን ስራ ይሰራል፣ በሰባተኛው ቀን ግን የእረፍት ሰንበት ነው፣ የተቀደሰ ጉባኤ ይሆንበታል። ምንም ስራ አትሰሩ፣ በምትኖሩበት ሁሉ ለእግዚአብሔር ሰንበት ነው ይላል። የሰው ልጅ ለምሳሌ እግዚአብሔር ከስራው ሁሉ አረፈ ሲል ደክሞት አረፈ ማለት ነው እንዴ? አይደለም። ምን ያስተምረናል? ሰው በዚህ ዓለም ወጥቶ ወርዶ ሲኖር ስጋዊ እረፍት ያስፈልገዋል፣ መንፈሳዊ እረፍትም ያስፈልገዋል። ሁለቱም ነገር ሲያጣምር ፍጹም ሰው ይሆናል። ለምሳሌ ማርቆስ ወንጌል ምዕራፍ 6 ቁጥር 30 ላይ ሐዋርያትን ወደ ኢየሱስ ተሰብስበው ያደረጉትን ያስተማሩትን ሁሉ ነገሩት። እናንተ ራሳችሁ ብቻችሁን ወደ ምድረ በዳ ኑና ጥቂት ረፉ አላቸው። ክርስቶስ ምን በሉ? ረፉ አላቸው። የሚመጡና የሚሄዱ ብዙዎች ነበሩና ለመብላት እንኳን ጊዜ አጡናል። ሐዋርያት ጌታ ምን አላቸው? ረፉ ይላቸው። ስለዚህ ለሰው ልጅ ምን ያስፈልገዋል? ረፍት ስጋዊ ያስፈልገዋል፣ በጤንነት ለመኖር። በተመሳሳይ መልኩ ሰንበት ከነፍስም ጋር የተገናኘች ረፍተ ነፍስ ለምናደርግባት ወይም ለመጻኢቱ ዓለም ምሳሌ በመሆኗ ደግሞ በመጽሐፍ ቅዱስ ላይ ምን ብሎ ተጻፈ? ወደ ረፍቱ የገባ እግዚአብሔር ከስራው እንዳረፈ እርሱ ደግሞ ከስራው አርፏልና። ዕብራውያን 4:10 ላይ ብርሃነ ዓለም ማኅቶተ ቤተ ክርስቲያን ቅዱስ ጳውሎስ ያስተምራል። ስለዚህ ሰባቱ ዕለታት ሁሉ ማን ላይ ይንጸባረቃሉ? ነገር ማን ላይ ይንጸባረቃሉ? ሰባት ነገር ባጣመረው በሰው ልጅ ላይ ይንጸባረቃሉ። ስለዚህ ይህን ነገር በአግባቡ እንድንረዳ ነው። ሌላው ጭንቅላታችንን ብቻ እስቲ እንመልከተው። አባቶቻችን ግልጻዊ ይሉታል፣ ፊት ነው። ለምሳሌ ፓስፖርት፣ መታወቂያ ስታወጡ ምናችሁ ነው የሚነሳው? እጃችሁ፣ እግራችሁ ምናችሁ ነው? በቃ ፊታችሁ ነው። አለቀ። የሰው መታወቂያው ምኑ ነው? እጁ ቢቆረጥ አይኖርም? እግሩስ ቢቆረጥ ይኖራል አይደል? አንገቱስ ቢቆረጥ አይኖርም። ይሄ ማለት የተባለበት የከበረ ነው። ስለዚህ የሰው ልጅ በጣም በተለየ መልኩ ፊቱ ላይ ብዙ ነገሮች አሉ። እነዚያን ነገሮች እስቲ ልንገራችሁና ወደፊት ፊታችሁን በመስታወት ስትመለከቱ ቢያንስ አርያ እግዚአብሔርን ስታዩ ራሳችሁን በጣም ታከብራላችሁ። ይሄ ፊት እጅግ የከበረ ፊት ነው። የእግዚአብሔርን እስትንፋስ የተቀበለ ፊት ነው። በጣም የሚደንቀው አዳም አባታችን ስንተኛ ፍጥረት ነው? እስቲ ንገሩ። ያ ፍጥረት ነው። በጣም በቀላሉ 22 እስቲ በሉ 22ኛ ከስነ ፍጥረት 22ኛው የሰው ልጅ ነው። ይሄን እንዳትረሱ። 22ኛው ነው። ዛሬ በዚህ ዓለም ያሉ ምሁራን በጣም በሳይንሱ ዓለም ከፍተኛ ደረጃ ተደርሷል። አንክተው የሰው ልጅ እስከል ማለት ራስ ቅሉ ሲታይ ይሄ ማለት ነው። ስንት አጥንት እንዳለው ታውቃላችሁ? 22 አጥንት አለ የሰው ልጅ ተለይቶ። ስንት አጥንት አለው? እስከሉ ይሄ ራስ ቅሉ 22 አጥንት አለ። እግዚአብሔር ዝም ብሎ ሊያስቀምጠው አይችልም። 22 የእግዚአብሔር ስሞች አሌፋት እንዳሉ አዳምም 22ኛ ፍጥረት እንዳለ ከአዳምም እስከ ያዕቆብ አባቶቻችን 22 አርዕስተ አበው እንዳሉ በተመሳሳይ መልኩ አዳምም እኛም ሁላችንም የሰው ዘሮች ጭንቅላታችን ስንት አጥንት አለው? 22 አጥንት አለው። ግን ፊታችን ደግሞ 7 ነገሮች አሉበት። ስንት ነገሮች? ለዚህ ነው ሶሎሞን ምን ይላል? ጥበብ አነጸት ላቲ ቤተ፣ ጥበብ ለራሷ ቤትን ሰራች። ወአቀመት ላቲ ሰባታ የማገ፣ 7 ምሰሶዎችንም አቆመች ይላል። ጥበብ ማን ነው? እግዚአብሔር ነው። 7ቱ ምንድን ናቸው? ሰማያት ናቸው፣ ዕለታት ናቸው። ይህ ብቻ ሳይሆን ጥበብ እግዚአብሔር የሰራን ቤት እኔና እናንተ ነን። 7 ምሰሶዎች የተባሉ አዕማደ ጥበብ የሚባሉ 2 ዓይኖች፣ 2 ጆሮዎች፣ 2 የአፍንጫ ቀዳዳና አፍ በድምሩ ስንት ሆነ? 7 ሆነ ማለት ነው።
ግን እነዚህ ሰባቱ ነገሮች ሰባት ነገር ሊያልፍባቸው ይገባል። ይሄው ማስተዋል ያስፈልጋል። ስንት አይኖች አሉ? ሁለት አይኖች አሉ። የቀኝ አይን የግራ አይን ራሱ ትርጉም አለው። በመንፈሳዊ ያለ የእውነት ራእይ ነው። ቀኝ ምንድን ነው? ብርቱ ነው። ቀኝ ጠንካራ ነው። ቀኝ ኃያል ነው። ቀኝ በብዙ መልኩ ይፈታል። ስለዚህ ዳዊት እግዚአብሔር ምኔ ነው አለ? ብርሃኔ ነው አለ። እስቲ እግዚአብሔር ምኔ ነው? ብርሃኔ ነው። አይን ከብርሃን ጋር ሲዋሃድ ነው ነው። እዚህ ነው የሰውነት መብራት ምን ናት አለ? አይን ናት። አይን ብሩህ ሆኖ ለምን ምን ይሆናል? ብሩህ ይሆናል። ስለዚህ ለአይንተ ልቡናችን ረቂቅ ብርሃንን ስጥ ይላል ቅዳሴ ጊዜ ላይ። ለአይንተ ልቡናችን ረቂቅ ብርሃንን ስጥ። ይህም ግዙፉን ነገር ለማየት ግዙፍ የሆነ ብርሃን ከአይኔ ጋር ሲዋሃድ ነው። ከእውነተኛው ብርሃን የተዋሃደ አይን ደግሞ ማንን ያያል? እግዚአብሔርን ይመለከታል። ለምሳሌ ሊቃውንት ቀኝ አይንን በፀሐይ ግራ አይንን በጨረቃ ይመስሉታል። ጨረቃ የማንም ብርሃን ታንጸባርቃለች? የፀሐይን ብርሃን ታንጸባርቃለች። መንፈሳዊ ነጸብራቅ ነው። ስለዚህ አይኖቻችን ሁሉ ለማን ሊገዙ ይገባል ማለት ነው? ለማን ሊገዙ ይገባል? ለእግዚአብሔር ሊገዙ ይገባል። አይናችን እሱን ማየት አለበት። አይናችን ሕጉን መመልከት አለበት። ሁሌ ሁለት አይናችን ለሱ ብቻ መሰጠት ለእውነተኛው ብርሃን አለበት። እንደገና ደግሞ ሁለት ጆሮ ተሰጥቶናል። በቀኝም ጆሮአችን በግራም ጆሮአችን የማንን ድምፅ እንሰማለን? የእግዚአብሔርን ድምፅ እንሰማለን። አዳም ሰይጣን የተጫወተበት በዚህ ነው። አይኑ የተከለከለውን ነገር እንዲያይ ዕፀ ሕይወትን ሳይሆን ዕፀ በለስን እንዲያይ፣ ጆሮ እግዚአብሔርን ድምፅ ሳይሆን ምን እንዲሰማ? የእባብን ድምፅ እንዲሰማ፣ አፍንጮቹ የተከለከለውን ዛፍ እንዲያሸቱ፣ አፉም እንዲቀምስ አደረገው። ግን ሁለት አይናችን ሁለት ጆሮአችን የከበሩ ናቸው። ሁለት አፍንጮቻችን የሚለው የሕይወትን እስትንፋስ የተቀበሉ ናቸው። የሰማችሁ? አፋችን ደግሞ የማንን ምስጋና የሚያወራ ነው? አንደበት ሁሉ እስትንፋስ ያለው ማንን ያመስግን? እግዚአብሔርን ያመስግን ይላል። የንግግር ኃይል ያለበት። ስለዚህ ሰዎች መቅረዝን ይመስላሉ። ምንን ይመስላሉ? መቅረዝ። መቅረዝ ስንት ብርሃን አለው? ስንት ብርሃን አለው? ሰባት ብርሃን አለው። ያ መቅረዝ እኛ ነን። በዲበ ሀብቲ እብን አለ ዘካርያስ። በአንድ ድንጋይ ላይ ስንት መብራቶች ነበሩ? ሰባት አይኖች ነበሩ። ሁለት አይኖቻችን፣ ሁለቱ ጆሮቻችን፣ ሁለቱ የአፍንጫ ቀዳዳዎቻችን፣ አፋችን ለማ ብቻ ይገዛል? ለፈጠረው ለአልፋ እግዚአብሔር ብቻ ይገዛል። በዮሐንስ ራእይ ምዕራፍ 1 ቁጥር 12 ላይ እንዲህ ይላል፣ የሚናገረኝን ድምፅ ለማየት ዘወር አልኩኝ። ዞር ብዬ ሰባት የወርቅ መቅረዞች አየሁ። ስንት? በመቅረዞቹ መካከል የሰው ልጅን የሚመስለውን አየሁ ይላል። እሱ ማን ነው? ስዱ ቃል ክርስቶስ ነው። በመቅረዙ መሃል ይመላለሳል ይላል። በምኖቹ መሃል? በመቅረዙ መሃል ይመላለሳል። ኢየሱስ ክርስቶስ። አሁን ወደኛ ሕይወት እናምጣው። በሰባቱ የመቅረዝ መብራቶች መካከል ጌታችን እንደተመላለሰ ዛሬ በክርስቲያኖች በሰባቱ መቅረዝ በተመሰሉ አዕማደ ጥበብ በተባሉ ሰውነታቸው ውስጥ ካልተመላለሰ መብራታቸው የጠፋባቸው ድንጋይ ብቻ ናቸው። ስለዚህ ሁለት አይኖቻችን ውስጥ ማን ሊመላለስ ይገባል? መድኃኔዓለም ሊመላለስ ይገባል። የሰማችሁ ነው? ስንቶቻችን ነው ኢየሱስ ክርስቶስ በአይናችን ውስጥ የሚመላለሰው? በአይናችን ምን አይነት ስራ እየሰራንበት ነው? በየሶሻል ሚዲያው አይኖቻችን እኮ ረክሰዋል፣ ቆሻሻ ነገሮችን በመመልከት። የክርስቲያን ሁለት አይኖቹ ግን ማን ሊያዩ ይገባል? ኢየሱስ ክርስቶስን ሊያዩ ይገባቸዋል። በመቅረዙ መካከል እንደተመላለሰ ሁለት አይኖቻችን፣ ሁለቱ ጆሮቻችን የማንን ድምፅ ሊሰሙ ይገባል? የክርስቶስን ድምፅ ሊሰሙ ይገባል። ሁለቱ የአፍንጫ ቀዳዳዎቻችን ምኑን ሊያሸቱ ይገባል? መዓዛ ቁርባኑን ሊያሸቱ ይገባል። አፋችን ሊያመሰግነው፣ ስጋውን ሊበላ፣ ደሙን ሊጠጣ ይገባል። ያን ጊዜ የእግዚአብሔር ምኖች ነው መብራቶቹ ማለት። ግን መብራታችን በርቷል ወይ? አይናችን እሱን እያየው ነው ኢየሱስ ክርስቶስን፣ ጆሮአችን እየሰማው ነው፣ አፍንጮቻችን እያሸተቱት ነው፣ አፋችን እየበላው ነው፣ እየጠጣው ነው። ራሳችን ጥያቄያችንን መጠየቅ ይላል።
ስለዚህ ሰባት ነገር ያሉት የሰው ልጅ የእግዚአብሔር ሰባቱ ሕዋሳቶቹ የእግዚአብሔር ምኖች ናቸው፣ ብርሃኖች የሚተላለፉባቸው ናቸው። ለዚህ ነው ሊቁ ምን አለ? ድንጋዩ እኔ ነኝ አለ። እብንሻነ ገብርከ በከመ አብራይከ ሰባቱን አይኖች እንዳበራ ጌታ መድኃኒተ ኢየሱስ ክርስቶስ ሆይ ሰባቱን የልቡናዬን አይኖች አብራልኝ ይላል። ያብራልኝ ይላል። ስለዚህ ሰው የእግዚአብሔር መቅረስ ስለሆነ ሲጸልይ እጁን ወደ እግዚአብሔር ያነሳል። ወደ ማን ያነሳል? ወደ ማን ያነሳል? ዳዊት ምን ይላል? በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ እግዚአብሔርንም ባርኩ ይላል መዝሙር 133 ላይ። እጆቹን ሲያነሳ ሰባት ነገሮች ነው የሚተባበሩት። ልክ እንደ መቅረዝ እንሆናለን ማለት ነው። ለዚህ ነው እግዚአብሔር መብራት ነው የሰው ልጅ ነፍስ ያለው። ለምሳሌ እስቲ እንደዚህ በሉ እስቲ አብዛኞቻችሁ እንደዚህ በሉ፣ አይዟችሁ እጃችሁን እንደዚህ በሉ። ስትጸልዩ አይዟችሁ ስትጸልዩ እጃችሁን አንሱ። አሐዱ ሲባሉ አሐዱ ቅዱስ እጃቸውን ዘርግተው ነው። ይሄ ማለት የሰው ልጅ ምን ሰራ ነው? መቅረዝ ሰራ ነው። እስቲ መቅረዞቹ ሰባት እንደሆኑ እጃችሁን ሲዘረጉ ሰባት ነገር ነው የሚዘረጋው። ለምሳሌ ከትከሻችሁ አንስቶ እስከ ክርናችሁ ድረስ ስንት አለ? አንድ። ከክርናችሁ እስከ መዳፋችሁ መጀመሪያ ስንት አለ? ሁለት። ቀጥሎ የሚዘረጋው ቅድም ጀማርና ክርስቶስ የቆጠራችሁበት ካፍ መዳፋችሁ ስንት? ሶስት። ይሄም ስንት? ሶስት። ስድስት ሆነ። እግዚአብሔር መንፈስ ማረፊያ አክሊል የሚደረግበት ይሄ ታላቁ ራስ ሲቆጠር ምን ሆነ? ሰባት። መቅረዙ መሀለኛው ነው። ንጹህ ዘይት ሌዋዊው ካህን ይመጣና ዘይት ያፈስበታል በመካከል። ልክ በመካከል የተቀዳው በቅርንጫፎች ሁሉ እንደሚበራ ሰው እጁን ዘርግቶ ወደ አልፋ እግዚአብሔር፣ ወደ አዶናይ እግዚአብሔር፣ ወደ ኤልሻዳይ ሲማጸን እግዚአብሔር ብርሃን ይሆናል። የሰማችሁ ነው። ስንሰግድም ለእግዚአብሔር ሰባት ነገሮቻችን መሬት መንካት አለባቸው። ግድ ነው። ስትሰግዱ ሁላችንም በሰባቱ የጸሎት ጊዜያት ልክ ስግደቶችን ስንሰግድ ሰባት ነገሮቻችን መሬት ያርፋል። አንድ ምናችን ያርፋል? ሁለቱ እግሮቻችን አይነኩም መሬት። በጣም ጥሩ። ሁለተኛ ጉልበቶቻችን። ስንት ጉልበቶች አሉ? ሁለት ጉልበቶች አሉ። ሶስተኛ ምናችን? እጆቻችን። ስንት ሆነ? ስድስት። መጨረሻ የቀረው ምንድን ነው? ግንባር ነው። መሬታችን ይነካል። ሰባት ነገሮች መሬት ይነካሉ። ዋው! መሬት ነበር። መሬት የሆነውን እኛን ከሰባት ማንነት ያዋቀረን ማን ነው? እግዚአብሔር ነው። ጻድቅ ሰባት ጊዜ ይወድቃል፣ ሰባት ጊዜ ይነሳል እንደሚባል በኃጢአት ብንወድቅ የሚያነሳን ማን ነው? አራቱ ባህሪያቶቻችን ነፍሳችን እሱ ተለይታን ስትኖር በትንሣኤ ዘጉባኤ ሰባቱንም አዋህዶ የሚያስነሳው ማን ነው? እግዚአብሔር ነው። ስለዚህ ስንወድቅም ሰባት ነገሮች ግድ መሬት ነው። ስንዘረጋም ሰባት ነው፣ ስንሰግድም ሰባት ነው። በጣም የሚደንቀው አንገት ትልቅ ነገር ነው አይደል? አንገት በሉቃስ 15:20 ላይ የጠፋው ልጅ ወደ አባቱ ቤት ሲመለስ ምንድን ነው የሚለው? ተነስቶም ወደ አባቱ መጣ። እርሱም ገና ሩቅ ሳለ አባቱ አየውና አዘነለት። ሮጦ አንገቱን አቀፈውና ሳመው ይላል። በእግዚአብሔር መታቀፍ ያሳሰኝ አንገቱን አቅፎ ሳመው። ደግሞ አንገተ ደንዳና ማለት የሚገርማችሁ አንገታችን ራሱ ያለው የአጥንት ብዛት ስንት ነው? ሰባት። አይገርም? ስንት ነው? ሰባት። ሰባት። ስለዚህ በጣም ይደንቃል። ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አመሰግንሃለሁ። እንደው ይህን አንገት ሳነሳ ከአንገት ዝቅ ብል ደግሞ የበለጠ ደስታ ይሰማል። ሰው በአርአያ እግዚአብሔር ስለተፈጠረ እያንዳንዱ አጥንቱ፣ ጅማቱ፣ ጠጉሩ፣ ጥፍሩ ጭምር በማን ይታወቃል? እግዚአብሔር ይታወቃል። በጣም የሚያስደንቅ ነገር ነገራችሁ። ዛሬ ዘመኑ ረቋል እና መሳሪያው በሚያሳየን ሰዓት የበለጠ እየተደነቀ አቤቱ ስራ ድንቅ ነው፣ እጹብ ነው፣ እጹብ ነው ነው የምትለው። ለምሳሌ ሰው በእግዚአብሔር አርአያና አምሳል ስለተፈጠረ እያንዳንዱ ነጥቡ ትርጉም አለ። ለምሳሌ ሰው አንገቱ ጋር እስኪደርስ ድረስ እዚህ እስኪደርስ ድረስ
ስንት የጀርባ አጥንት ያለው ይመስላችኋል? አትማሩ አስተምሯችሁ ምን እንግዲህ ነው በስመ አብ የጀርባ አጥንት 660 ጅማት አላሉ አጥንት ነው ቢት ያለው ይሄ ምን ስንት ነው? የሰው ልጅ ራስ ቅል ጭንቅላቱ ጋር እስኪደርስ ድረስ እግዚአብሔር ልክ ሲወለድ የሚሰጠን ቁጥሩ ስንት እንደሆነ ታውቃላችሁ? 33 እስቲ በሉ እስቲ ድገሙት። 33 ከዛ የራስ ቅል መጣ ሲገባ አዎ የክብር ባለቤት ንጉሳችን ሕይወታችን ፀሐያችን እረኛችን የነፍሳችን ጠባቂ ይሄው እግዚአብሔር ኢየሱስ ልክ በ33 ዓመቱ የራስ ቅል በምትባል ጎልጎታ ላይ ምን ሆነ? ተሰቀለ። ስጋውን ቆረሰ፣ ደሙን አፈሰሰ። በከበረ ደሙ ፈሳሽነት ዓለምን ምን አደረገ? አዳነ። አንድ ወቅት ከጠበብት አለቃ ያለው ታምሩ የሰበኩት ስብከት ላይ ሰማሁት። በጣም ያስደንቀኛል። ምን አሉ? የራስ ቅል በምትባል ጎልጎታ ላይ ጌታችን ምን ሆነ? ተሰቀለ፣ ዓለምን አዳነ። ዛሬ የራስ ቅል የተባልነው ማንን? የኛ ራስ ነው። ቀራንዮ ላይ አንዴ ተሰቅለዋል። ዛሬ ግን በክርስቲያኖች ራስ ላይ ርዕሰ ልቡና ላይ ሁሌ መስቀሉ ተተክሏል ብለው አስተምረዋል። በጣም ይገርማል። በ33 ዘመኑ የራስ ቅል ጎልጎታ ላይ የተሰቀለው ጌታ ዛሬ አጥንታችን 33 ነው። ይሄም 22 ነው። እናንተ የማታስተውሉ አለ ጳውሎስ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው ይላል። አዚም ያደረገብን ማን ነው? ስለዚህ እያንዳንዱ አካላችን እያንዳንዱ ሕዋሳችን ስለማን ይናገራል? ስለ ሰሪው ይናገራል። ሸክላው ሰሪውን ይሰብካል። ደግሞ ትንሽ ሊጨምር ሲነሳ በቅርብ ነው፣ በጣም በቅርብ ሰው ልጅ ላይ የሚቆም ምርምር አይደለም። እውቀት ይጨምራል፣ ይሄዳል፣ አይቆምም። ለምሳሌ ሰው ልጅ አልወለድኩም ብሎ ቢክድ በምን ይታወቃል? በምኑ? በዲኤንኤው ይታወቃል አይደል? አልዋሽም። ፀጉሩ ጭምር እውነት እኮ ነው። ሰው ጥፍሩ ጭምር እውነት ነው የሚመሰክረው፣ ውሸት የለበትም። እና ዲኤንኤ ታውቃላችሁ፣ ሴላችሁ ኒውክለስ ውስጥ ያለ ነገር ነው። ግን ቢገርመው ውስጡ ምን እንዳለ ታውቃላችሁ? 6 ቢሊየን ፊደሎች አሉበት። ስንት? እስቲ ድገሙት። በጣም ይገርማል። 1500 መጽሐፍ ቅዱስ ላይ የተጻፈ ቃል በሉት። እያንዳንዳችን ፊደላችንን እንጻፍ ቢባል ከ50 ዓመት በላይ ይፈጅብናል። ራሳችሁ ውስጥ እግዚአብሔር ያስቀምጣል። ራሳችሁ በጣም የከበረ ነው። እሱ አይደለም የሚገርመው። አንድ ፊደል ቢጎድል ሰው አካለ ስንኩል ሆኖ በዊልቸር ነው የሚሄደው። በደንብ ይታያል በመሳሪያ። ግን አንድ የሚያስደንቅ ነገር ውስጡ ታየ። ይህን ያዩት የእስራኤል ሳይንቲስቶች ናቸው። አሁን በጣም ብዙ ሚሊየን ደረጃ ማግኒፋይ የሚያደርግ ብዙ እንትኖች አሉ፣ መሳሪያዎች አሉ። የሉም ወይ? አሉ። ለምሳሌ እያንዳንዱ ተመራማሪ በራሱ የሆነ ምርምር የሚያጠናበት አለ። አሁን ለምሳሌ እኛ በአስትሮኖሚው ዘርፍ ለምሳሌ በስነ ፈለኩ ማለት ነው የሰማችሁ ነው። ለምሳሌ አንድ ሰው ቀና ብሎ ቢመለከት ከዋክብትን ልይ እኔ አሁን ለዚህ ላበራ እችላለሁ፣ ብርሃን ስላለ ነው እንጂ እዛ ድረስ ይህ ላይት ሊያበራ ይችላል ማለት ነው። ምንድን ነው የሚያመለክተው? ማግኒፋይ ሲደረግ እዛ ውስጥ ምን ተገኘ መሰላችሁ? እግዚአብሔር ስራ ነው የምነግራችሁ። እጅግ ትደነቃላችሁ። እነሱም አድንቀው እጹብ ያሉበት ነው። 10 5 6 5 ይልና ይቆማል። መሰላል ነገር ነው የሚመስለው ቅርጹ 10 5 6 5 10 5 6 5 እያለ ይሄዳል። በኋላ መቼም
ብሉይ ኪዳን የተጻፈበት የዕብራይስጥ ቋንቋ ነው ይታወቃል። ይሄ ነገር አምላክ ለምንድን ነው ይሄን ቁጥር ያስቀመጠው ብለው 10ን 5ን 6ን 5ን ሲመረምሩ መዝሙር 118 ላይ የሰማችሁ የእግዚአብሔር 22 ስሞች አሌፋት ይባላሉ። 10ኛው ዮድ ነው፣ 5ኛው ሄ ነው፣ 6ኛው ዋው ይባላል፣ 5ኛው ሄ ነው። ምን ማለት ነው? ያህዌህ እስቲ በሉ ለአህያ ሸራህያ ለሙሴ በሂብሩ ይሄ አሼር ይሄ ነው ጸፋጦስ ውስጥ አነ ውእቱ ዘሃቡ ይሄሉ ያለውና ምኖረው ማለት ነው። ስለዚህ ወደ ፊደላቸው ሲለውጡት የእግዚአብሔር ስም ነው ውስጥ ያለው። የማን ስም? ስለዚህ ምን አሉ? አንድ ሰዓሊ ስዕል ስሎ እዚያው ቤተክርስቲያኑ ስዕል አለ። ሰዓሊው ስሙን ጽፎ ምን ያደርግበታል? ፊርማ እንደሚፈርምበት እግዚአብሔር ሰውን ፈጥሮ ስሙን የጻፈበት ውስጥ ይሄው እንደታወቀ የተሰወሩ አጥንቶቼ ሳይቀር አለ ዳዊት በመጽሐፍ ተጻፉ ይላል። ስለዚህ ነው ሰውን መግደል አትችልም። የእግዚአብሔርን ፊርማ የተፈረመበት ወረቀቱን መቅደድ አትችልም። እንኳን ራስህንም መግደል አትችልም። የእግዚአብሔር ምን መቅደሶቹ ነው። ስለዚህ ሰው ልጅ ይደንቃል። ስለዚህ 7 ፈሳሾች አሉ። እቺ ብቻ ነገራችሁ ላብቀ። ስንት ፈሳሾች? 7 ፈሳሾች አሉ። የመጀመሪያው ምንድነው? ደም። እስቲ በሉ መጽሐፍ ቅዱስ መቼም የጥበብ መንፈሳዊ የጥበብ ስጋዊ ሁሉ ምንጭ ነው። ግን ማጋነን አይደለም። የዛሬ 3500 ዓመት ሙሴ በዘሌዋውያን 17:11 ላይ ምን ይላል? የስጋ ህይወት በደም ውስጥ ነው ይላል። የስጋ ህይወት በደም ውስጥ ነው። ስለዚህ ህይወት ምን ውስጥ አለ ማለት ነው? ደም ውስጥ አለ ማለት ነው። ስለ ደም ዓለም የገባው አሁን የገባው ብዙዎች ደማቸው ፈሶ ለጆርጅ ዋሽንግተንን ጨምሮ ህይወታቸው አልፏል። ዛሬ ግን የደም ጥቅም በመታወቁ ደም ስጡ ትበላላችሁ አይደል? ከመስቀል አዎ፣ የሰውነታችን መላ ህይወትን የሚመግብ የሚደግፍ ደም ነው። ለምሳሌ አይበለውና ወደ ክንዳችን የሚሄደው ደም ለአፍታ ቢቋረጥ ክንዳችን መበስበስ ይጀምራል፣ መሞት ይጀምራል ሲሉ እግዚአብሔር ግን ይደንቃል። አዲስ ስጋ፣ አዲስ ቆዳ፣ አዳዲስ ነርቭ ጭምር የሚያሳድገው ምንድነው? ደም ነው። የሰው ህይወቱ ደም ነው ይላል። ነፍስ ታድር በደም። ነፍስም በምን ውስጥ ታድራለች? በደም ውስጥ ታድራለች። አያችሁ፣ አንድ ፈሳሽ ሰጥቶናል ማለት ነው። ከ7ቱ ፈሳሾች አንዱ ምንድነው? ግን መጽሐፍ ቅዱስ ምን ይላል? ዘፍጥረት 9:4-5 ለኖህና ለልጆቹ ነፍሱ ደሙ ያለችበትን ስጋ አትብሉ ይላል። ስለዚህ ደም መብላት የተከለከለ ነው። መብላት ደም መብላት በዘሌዋውያን 7:26 ላይ የወፍ ወይም የእንስሳት ደም አትብሉ ይላል። ለምን? ለራሳችን ጤና ሲባል። በዘመነ ሐዲስም ሐዋርያት በመጀመሪያው ሲኖዶሳቸው ማለት እንችላለን የሐዋርያት ሥራ ምዕራፍ 15 ከቁጥር 28 እስከ 29 ለጣዖት ከተሰዋ ካሉ በኋላ ከደም አያችሁ፣ ከታነቀ ማለት የታነቀ ማለት ነው። ሳይታረድ የሞተ ከብት ማለት ነው። ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። ከዚህ ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችሁ አለ። ይስጣችሁ ጤናን ይጠብቃል ማለት ነው። ዛሬ ዓለሙ በጣም ምን አለና ተመራመረና ነው ደም እንዳትበሉ። ደም መብላት በጣም አደገኛ ነው። ተዋሲያን፣ ረቂቅ ተዋሲያን፣ በአይን የማይታዩ ነገሮች ተሸካሚ ነው አለ መጽሐፍ ቅዱስ። ግን የዛሬ ስንት ሺህ ዘመን ነግሮናል። እንደውም አንድ በጣም የሚገርመው ዘሌዋውያን 17:13 ላይ ምን ይላል? ነገር ግን ደሙን እንደ ውሃ በምድር ላይ አፍስሰው እንጂ አትብለው ይላል። ምን በለው? ከብቶች ሲታረዱ ደሙን ምን ላይ አፍስሰው ይላል። ምን ማለት ነው? ደም ውስጥ ያሉት ረቂቅ ተዋሲያን መሬት ላይ ባሉት ረቂቅ ተዋሲያን ምን ይሆናሉ? ይመክናሉ፣ ይጠፋሉ፣ ጤንነት ነው። ስለዚህ አንዱ ፈሳሽ ደም ነው። ደግሞ ክርስቶስ አምላካችን ክርስቶስ ንጉሳችን ደሙን አፍስሶ አይደል ለምን ያዳነው? ኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? እዚህ ደም ያለን ሰዎች ሁሌ ማንን የክርስቶስ አምላካችንን ደም መጠጣት ይገባል። ስትጽሙዋን የተጠሙት መጠጣቸው። ቀጥሎ እግዚአብሔር ለሰውነታችን ውሃ ሰጥቷል። ምን ሰጥቷል? ንገሩኝ እስቲ። ውሃ
70% ምንድነው? ውሃ ነው። ታውቃላችሁ። ሶስተኛው ፈሳሽ ምንድነው? ላብ። እስቲ በሉ ላባችን ወዛችን። በፊት ወስ ምንም ብላ ምግብህን ትበላለህ ዘፍጥረት 3 ላይ 19 ላይ። ሉቃስ 2:44 ምን ይላል? ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል ጌታችን ጌቴሴማኒ ለካሳ። ስለዚህ ስንተኛ ፈሳሽ ነው? ሶስተኛ። አራተኛው ፈሳሽ እንባን የሰጠ ምናችን? እንባችን። ይሄ እንግዲህ የጸሎት የንስሐ የፈውስ ፈሳሽ ማለት ትችላላችሁ። ተመልከቱ። እንባዬ እንደ ትእዛዝ በፊት አኖር ይላል ዳዊት መዝሙር 56 ቁጥር 8 ላይ። እንባን ሁሉ ከዓይን የሚያብሰው በመጨረሻው ማን ነው? እግዚአብሔር ነው። ስለዚህ ዓይናችን ሁሌ የክርስቶስን መከራ በማሰብ ይህን ፈሳሽ ማውጣት አለበት። እየሰማችሁ ነው? ማውጣት አለበት። አምስተኛ ፈሳሽ ምራቅ። ምናችን ነው? ምራቃችን ነው። ይሄ የፈውስ ኃይል ፈሳሽ ነው። የክብር ባለቤት ጌታችን መድኃኒታችን ክርስቶስ በዮሐንስ ወንጌል ምዕራፍ 9 ቁጥር 6 ላይ ዓይኖቹ ላይ ፑፍ አለበትና እጁን ጭኖበት እንደፈወሰው መለኮት የተዋሃደው ምራቅ ይመጣል። እስቲ አንድ ጥያቄ ልጠይቃችሁ፣ የጌታን የፈውስነቱን ነገር። አንድን ሰው ዓይንህን ላፈር ብትሉት እየመረቃችሁት ነው እየረገማችሁት? እሺ፣ እገሌና እገሊት ዓይንና አፈር ናቸው ሲባል ፍቅረኛሞች ናቸው ማለት ነው? እሺ፣ በጣም ጥሩ። ስለዚህ ለምሳሌ በሳይንሱ ዓለም ትራኮማ የሚባል በሽታ አለ። በምንድን ነው የሚመጣው? በአፈር ነው አይደል? በአፈር ነው። ቅዱስ ያሬድ የጌታን ምራቁን ትፍ ብሎ ጭቃ ሰርቶ የእውሩን ዓይን ቀብቶ ማብራቱን ሲያይ ጾመ ድጓው ላይ ነው ጻፉ ላይ ይመስለኛል። እንኩሉ ዘያድ ይነግር ዘገብረ፣ ከሁሉም ይበልጠውን እነግራቸዋለሁ። ጽውር ያውር ያው ዓይነ፣ ጭቃ አለ ዓይንን ያጠፋል እንጂ ዓይንን አያበራም። እሱ ግን ምራቁን ትፍ ብሎ ጭቃ ሰርቶ ምንን ፈጠረ? ስራው ድንቅ ነው። ስራው ድንቅ ነው። ስድስተኛ ፈሳሽ ብዙ ተባዙ ምድርንም ምሏት የሚል ታላቅ የበረከትን ቃል ሰጥቷልና በኢዮብ 10:10 ላይ በውኑ እንደ ወተት አላፈሰስከኝምን? እንደ እርጎስ አላረጋኸኝምን? ቁርበትና ስጋ አለበስከኝ፣ በአጥንትና በጅማት አጠነከርኸኝ ይላል። የአባት ዘር የእናትን እንቁላል ቢባል ምንድን ነው? ፈሳሽ ነው። ያም ፈሳሽ አርግቶ የፈጠረ ማን ነው? እግዚአብሔር ነው። ስራው ድንቅ ነው። ሰባተኛው የመጨረሻው ፈሳሽ ውስጣችን ያለ ዘይት። ውስጣችን ያለ ዘይት። ራሴን በዘይት ቀባህ ይላል ንግስናውን ሲናገር በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 20 ላይ እናንተ ከቅዱሱ ቅባት ተቀበላችኋል ሁሉ ታውቃላችሁ ይላል። ዛሬ ዓለሙን ያስደነቀውን ቅብ ልንገራችሁ። እኔና እናንተ ዮሐንስ ነግሮናል። እውነት ነው፣ ውሸት የለም። እውነት ነው። እሱ ያስተምራችኋል አለ። የሰው ልጅ ጭንቅላት ሲከፈት ቅርጹ ስርዓቱ ሁሉ ኤዶም ገነትን ነው የመሰለው። እንዴት በደንብ እንደው ሄዳችሁ በተለይ እንደው ኒውሮ ሳይንስ ብታጠኑ ብዙ ክርስቲያኖች ደስ ይለኛል። በጣም ያስደንቃል። የሰው ልጅ ጭንቅላት የሚያጠኑ በጣም ያስደንቃል። ሲከፈት እድሎቹ ብዙ ጊዜ ይሽቻል። ጭንቅላት ሲከፈት የሚገርም ዘይት አለ ውስጥ የሚፍለቀለቅ እና ሳይንቲስቶቹ ምንድን ነው ያሉት? በእውነት ነው የምነግራቸው። ዝም ብሎ ስጋና ደም እንዲሰይሙት አደረጋቸው እያላምን ክራይስት ኦይል የክርስቶስ ዘይት ተብሎ የተሰየመው ለሳይንስ የሰማችሁ ነው። ሳክሬድ ሰክሬሽን ቅዱስ ዘይት ውስጣችን አለ። ለምሳሌ ወታደር የሆናችሁ ሰዎች ሰው ሲሞት ካያችሁ ወይ ጭንቅላቱ ተመቶ ይህን ዘይት ማየት ትችላላችሁ። ልክ ኤዶም ገነት ማዕከሉ ላይ ሕይወት ዛፍን ተከለ ይላል። የምን ዛፍን? ሕይወት ዛፍን 4 አፍላጋት እንዲፈሱ አደረገ። እንዲፈሱ አደረገ። 12 ፍሬ የምታፈራ ሕይወት ዛፍን። ተመሳሳይ ነገር ነው። ጭንቅላት ሲከፈት ነጭ ነው። ትሪ ኦፍ ላይፍ ይባላል። ነጭ በጣም ይገርማል። 12 ቅርንጫፍ አለ። ምንድን ጉድ ነው! በጣም ይገርማል። ክሬኒያል ነርቭስ በጣም 12 እንድታዩ እንድታሸቱ እንድትቀምሱ የሚያደርግ እና ይሄ ሁሉ ስናይ ማንን ትዝ ይለናል? ክርስቶስ። የሕይወት ዛፋችን ማን ነው? መድኃኔዓለም ነው። የወተት ወንዝ የማር ወንዝ ምንድን
ነው? ብሉይ ኪዳንና አዲስ ኪዳንን የሰራ ነው። የወተት ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። ወይነ ደሙን የሰጠን የዘይት ወንዝ ማን ነው? ልጅነትን የሰጠን ነው። ውስጣችንም የዘይትን ያስቀመጠ እሱ ማን ነው? ክርስቶስ አምላካችን ነው። ስለዚህ ሰውን እንደዚህ ብንመድበው ብንደለድለው ሁሉ ምንድን ነው? ሰባት ሰባት ሰባት። አዳም አባታችንም የኤዶም ገነት የቆየው በስንት ዓመቱ ነው? ስንት ዓመት ነው? ይገርም። ስንት ዓመት ነው? 7 ዓመት ቆየ። በሰባተኛው ዓመት ዕፀ በለስን በልቶ ቢባረር ሰባተኛው ትውልድ ደግሞ ማን ተነሳ? ሄኖክ ተነሳ። አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ። እሰኛው ደግሞ ከዓይነ ሞት ምን ሆነ? ተሰወረ። 7 ትልቅ ቁልፍ ናትና ዛሬ ቀኑ 7 ነው፣ ወሩ 7 ነው፣ 2017 ነው። በአንድ ድንጋይ ላይ ለኢያሱ ሁሉን እፈጥራለሁ፣ ቀርጻለሁ፣ እንደ አዲስ አደርጋለሁ። በአንድ ድንጋይ ላይ 7 አይኖች አሉ እንዳለ 7ቱን የልቡናችንን አይኖች ክርስቶስ አምላካችን አብርቶ እሱን እንድናየው ቅዱስ ፈቃዱ ይሁንልን። ያስተማረን የመከረን የሰራዊት ጌታ ልዑል አምላክ ክብርና ምስጋና አምልኮትና ውዳሴ ለሱ ይገባል። አንድ ነገር ብናገር ደስ ይለኛል። እዚህ ቤተክርስቲያን በንግስ መርሃ ግብር ላይ ተገኝቼ ብዙ አገልግሎት ሰጥቻለሁ። ቅዳሴ ቤተ መቅደስ ክርስቲያኑ ሲከበር ግን አልነበርኩም። በሶሻል ሚዲያ አከታተል ነበረ። በጣም እንኳን ደስ አሎት ክቡር አባታችን መጋቤ ሐዲስ እንኳን አስፈጽማችሁ ሊቃውንተ ቤተክርስቲያን ይህን የመሰለ ታላቅ ህንፃ ቤተክርስቲያን ገንብታችሁ ስለፈጸማችሁ እንኳን ደስ አላችሁ ለማለት እወዳለሁ። አመስግኑ። እግዚአብሔር የተመሰገነ ነው። ስለዚህ እኛም የማን መቅደሶች ነን? ነገር የማን መቅደሶች ነን? የእግዚአብሔር መቅደሶች ነንና ስለዚህ እግዚአብሔር መቅደስ ደግሞ ክርስቶስን የምናገኝበትን ህንፃ ቤተክርስቲያንን በመፈጸማችን እጅግ ደስ ብሎናል። ስለዚህ የክርስቶስ ማደሪያ የሆነውን ሰውነታችሁንም እንድትጠብቁ 2 አይኖቻችሁ ክርስቶስን እንዲያዩ፣ 2 ጆሮቻችሁ ድምፁን እንዲሰሙ፣ 2 የአፍንጫ ቀዳዳዎቻችሁ መዓዛውን እንዲያሸት፣ አፋችሁ ስጋውን እንዲበላ ደሙን እንዲጠጣ እንድንጠጣ እንድንበላ መንፈሳዊ መልእክቴን አስተላልፋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።